በመካከለኛው ምስራቅ ምድር ላይ በአሁኑ ወቅት የሚታየው አንጻራዊ ዝምታ ከኋላው እጅግ አስፈሪ የሆነና የቀጠናውን ካርታ ለዘላለም ሊቀይር የሚችል ታላቅ አውሎ ንፋስን አዝሎ የመጣ ይመስላል። በፓኪስታን አስተናጋጅነት እየተደረገ ነው በተባለው የሰላም ድርድር የዓለምን ትኩረት ቢስብም በስተጀርባ ያለው እውነታ ግን ከታሰበው በላይ ውስብስብና ለሰላም ቅርብ ያልሆነ መሆኑ እየታየ ነው። ኢራን ወደ ፓኪስታን ተደራዳሪ ቡድን ለመላክ ፍቃደኛ ለመሆኗም ተሰምቷል። ይህም የድርድሩ ወሬ ፍጹም ውሸት ነው በማለትም ማጣጣሏም እየተዘገበ ነው። በቀጠናው ሰላም ይወርዳል ብለው ለጠበቁ ወገኖች ትልቅ ቅዝቃዜን የረጨ ክስተት ሆኗል። ይህ የቴህራን ግትር አቋም የሚያሳየው ሀገሪቱ ከዲፕሎማሲያዊ ንግግሮች ይልቅ ለከፋ ወታደራዊ ፍልሚያ ራሷን እያዘጋጀች መሆኗን በምዕራባውያን አደራዳሪነት ላይ ያላትን ጥልቅ ጥርጣሬ ነው። ይህ በእንዲህ እንዳለ ትላንት አመሻሹን የአሜሪካ ባህር ኃይል በኢራን የንግድ መርከብ ላይ ጥቃት ፈጽሟል። በሁለቱ ሀገራት መካከል በዝቅተኛ ደረጃ ተጀምሮ የነበረውን የተኩስ አቁም ስምምነት ለአደጋ አጋልጦታል። ይህ ጥቃት በንግግርና በድርድር ሊፈታ የሚችል ጉዳይ አለመኖሩን ለዓለም ያሳየ ሲሆን በንግድ መርከቦች ላይ የሚፈጸሙ መሰል እርምጃዎች የዓለምን የኢኮኖሚ መስመር በቀጥታ የሚነኩ አደገኛ ስልቶች ናቸው። ፕሬዝዳንት ዶናልድ ትራምፕ በኢራን እምቢተኝነትና የድርድር ሂደቱ ውሸት ነው መባሉ ክፉኛ ተቆጥተው ቀልዱ አሁን ይበቃል በሚል እጅግ ጠንካራ ማስጠንቀቂያ ለቴህራን ልከዋል። ትራምፕ የኢራን የኃይል ማመንጫዎችን፣ ስትራቴጂካዊ ድልድዮችንና መሰረተ ልማቶችን በሙሉ ሳይቀሩ እንደሚወድሙ በመዝለፍ አሜሪካ ወደ ለየለት ጦርነት ለመግባት ጫፍ ላይ መሆኗን በይፋ አረጋግጠዋል። ይህንን ማስጠንቀቂያ ይበልጥ ተግባራዊ ለማድረግም ትራምፕ የዓለማችንን ትልቁን የጦር አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ቀጠና እንዲመለስ ትዕዛዝ መስጠታቸውን ሲቢኤስ ዘግቧል። ይህ ግዙፍ የጦር መርከብ ወደ ቀጠናው መመለስ ማለት አሜሪካ ከሩቅ ሆና ሚሳኤል ከመተኮስ ባለፈ በኢራን ሰማይ ስር ሙሉ ወታደራዊ የበላይነትን ለመያዝ የወሰነችበት ስልታዊ እርምጃም ተደርጎ ይወሰዳል። ኢራን በበኩሏ ለዓለም አቀፉ የነዳጅ ንግድ ወሳኝ የሆነውን የሆርሙዝን ሰርጥ መልሳ መዝጋቷን ማወጇ የኢኮኖሚ ጦርነቱን ወደ አዲስና አስፈሪ ምዕራፍ ያሸጋገረው ድፍረት የተሞላበት እርምጃ ነው። ይህንን ጠባብ የባህር መስመር መዝጋት ማለት የዓለምን ነዳጅ ዋጋ በአንድ ጀንበር ሰማይ እንዲነካ ማድረግ ሲሆን ይህም ቴህራን አሜሪካን በኢኮኖሚ ቀውስ ለማንበርከክ የያዘችው የመጨረሻው የቁማር ካርድ ነው። ከዚህም በላይ ቴህራን ጦርነቱ ዳግም የሚቀሰቀስ ከሆነ በተኩስ አቁም ወቅት በድብቅ ያመረተቻቸውን እጅግ ዘመናዊ ቦምቦችንና ሚሳኤሎች ጥቅም ላይ እንደምታውል በይፋ ማስጠንቀቋ ከፍተኛ ስጋት ፈጥሯል። ይህ ሁኔታ የሚያሳየው ኢራን በዝምታ በነበረችበት በዚያ ጊዜ ጦርነቱን ለማቆም ሳይሆን ይበልጥ አጥፊ የሆኑ የጦር መሳሪያዎችን በማምረት ለአሰቃቂ የአጸፋ ጥቃት ስትዘጋጅ እንደነበር ነው ተብሎም ይታመናል። እነዚህ ሁሉ ክስተቶች ተዳምረው የደህንነት ተንታኞች የአፖካሊፕስ ሰዓት ብለው የሚጠሩት ዓለም ወደ ሶስተኛው የዓለም ጦርነት የምትገባበት ወቅት ከመቼውም ጊዜ በላይ መቃረቡን ያመላክታሉ። በኢራንና በአሜሪካ መካከል ያለው ፍጥጫ ከቀጠናዊ ግጭት አልፎ የዓለምን ሀያላን ሀገራትን በቀጥታ የሚያሳትፍና የምድርን ሰላም ለአንዴና ለመጨረሻ ጊዜ የሚያናጋ ትልቅ የእሳት አደጋ ሊሆን እንደሚችል ይሰጋል። የኢራን የህልውና ስጋት እየጨመረ በመጣ ቁጥር እስካሁን ለሰላማዊ ዓላማ ነው ስትል የቆየችውን የዩራኒየም ክምችት በአጭር ጊዜ ውስጥ ወደ ኒውክሌር ጦር መሳሪያነት ልትቀይረው እንደምትችል ይገመታል። ይህ የሴራ ትንተና የሚያሳየው ቴህራን የኒውክሌር ቦምብ መያዟን እንደ የመጨረሻ የደህንነት ዋስትና መቁጠሯን ሲሆን ይህም እስራኤልና አሜሪካን ቀድሞ ጥቃት ወደ መሰንዘር እንዲገቡ ሊገፋፋቸው ይችላል። ትራምፕ ኢራን የኒውክሌር ባለቤት እንዳትሆን ለማድረግ የሚጠቀሙባቸው ተከታታይ ዛቻዎች በውስጣቸው ቴህራን በድብቅ ይህንን አቅም ገንብታ ይሆን የሚል ስውር ፍርሃት እንደታከለባቸው ይነገራል። ይህ ፍርሃት ደግሞ አሜሪካ የኢራንን ኒውክሌር ማበልጸጊያ ተቋማት ሙሉ በሙሉ ለማውደም የአየር ድብደባ እንድትጀምር ዋነኛ ምክንያት ሊሆን እንደሚችል ተንታኞች በስፋት እየተነበዩ ይገኛሉ። ይህ በእንዲህ እንዳለ የአሜሪካና የእስራኤል ጥቃቶች የኢራንን እጅግ ምስጢራዊ ዋሻዎችና ከፍተኛ አመራሮች በቀላሉ ኢላማ ማድረጋቸው በአገሪቱ የደህንነት መዋቅር ውስጥ ትልቅ የሆነ የክህደት ድር እንዳለ ይጠቁማል። የኢራን ወታደራዊ ምስጢሮች በቀላሉ ለጠላት መጋለጣቸው የሚያሳየው በቴህራን ውስጥ የስልጣን መንደር ውስጥ በገንዘብና በጥቅም የተገዙ ሰርጎ ገቦች በከፍተኛ ደረጃ መሰግሰጋቸውን ነው። የእስራኤሉ የስለላ ተቋም ሞሳድ በኢራን የጸጥታ መዋቅር ውስጥ የገነባው ሰርጎ ገብ መረብ
አገሪቱን ከውስጥ እያፈራረሳትና ለውጭ ጥቃት ተጋላጭ እያደረጋት እንደሆነ የሚጠቁሙት የሴራ ትንታኔዎች አሳማኝ እየሆኑ መጥተዋል። ሞሳድ የኢራንን ወታደራዊ ሳተላይቶችንና ከፍተኛ ጄኔራሎች የት እንደሚገኙና መቼ እንደሚንቀሳቀሱ ያለው መረጃ ሀገሪቱ ካሏት የኮንክሪት ዋሻዎች በላይ ጥበቃ የሚያስፈልገው ክፍተት መሆኑን ያሳያል። አያቶላ አሊ ኻሜኒ የተገደሉበት እጅግ ምስጢራዊ ሁኔታና የአመራራቸው ዝርዝር መረጃዎች ቀድመው ለአሜሪካ መገናኛ ብዙሃን መድረሳቸው በቴህራን ቤተመንግስት ውስጥ የታማኝነት ቀውስ መፈጠሩንም ቀደም ብሎ ሲነገሩ ቆይተዋል። ይህ ሁኔታ በኢራን ከፍተኛ አመራሮች መካከል አንዱ ሌላውን እንዲጠራጠርና በጥርጣሬ እንዲያይ በማድረግ የአገሪቱን የመከላከል አቅም ከጦር ሜዳው በፊት በስነ ልቦናው ጦርነት እያዳከመ ይገኛል። በኢራን መንግስት ውስጥ የተሰገሰጉ የውስጥ አርበኞች ወይም ለምዕራባውያን የሚሰልሉ ከፍተኛ ባለስልጣናት መኖራቸው ለሞሳድና ለሲአይኤ ስኬት ዋነኛውንና ትልቁ ምክንያት እንደሆነ ይታመናል። እነዚህ ሰርጎ ገቦች የኢራንን የሚሳኤል ክምችት ቦታዎችና የኒውክሌር ማዕከላት ካርታን ለጠላት አሳልፈው በመስጠት ሀገሪቱን ለከፋ ውድመትና ለታሪክ ሽንፈት አሳልፈው እየሰጧት እንደሆነ ይገመታል። ይህ የውስጥ ክህደትና የውጭ ጥቃት ተዳምሮ ኢራን በአሁኑ ወቅት በታሪኳ አይታው የማታውቀውን እጅግ አስቸጋሪና ፈታኝ ወቅት ላይ እንድትገኝም ያደረጋት ሲሆን ሕልውናዋም በክር ላይ የተንጠለጠለ ይመስላል። ሀገሪቱ ከውጭ ከሚመጣባት ሚሳኤል ይልቅ ከውስጧ ከሚመጣው መረጃና ክህደት ጋር የምታደርገው ትግል ይበልጥ ከባድና ውጤቱ የማይታወቅ ጦርነት ሆኖባታል። ፕሬዝዳንት ትራምፕ የአውሮፕላን ተሸካሚ መርከባቸውን ወደ ቀጠናው እንዲመለስ ማዘዛቸውም ለኢራን ዲፕሎማሲያዊ አማራጮችና የንግግር ጊዜያት ማክተማቸውን የሚያሳይ ግልጽ ወታደራዊ መልእክት ነው። ይህ እርምጃ አሜሪካ በኢራን ላይ የምትከተለው የከፍተኛ ጫና ፖሊሲ ወደ ቀጥተኛና ኃይለኛ ጥቃት ለመቀየር መወሰኗና ለምንም አይነት ድርድር ዝግጁ አለመሆኗን ያሳያል። ኢራን የሆርሙዝን ሰርጥ መዝጋቷ ደግሞ የአሜሪካን ወታደራዊ የበላይነት በኢኮኖሚ ውድመትና በዓለም አቀፍ የነዳጅ ቀውስ ለመመከት ያቀደችው የመጨረሻው የድፍረት እርምጃ ተደርጎም ሊወሰድ ይችላል። ይህ እርምጃ ዓለም አቀፉን ማህበረሰብ በአሜሪካ ላይ እንዲነሳና ጦርነቱ እንዲቆም ጫና እንዲፈጠር ለማድረግ የታለመ ስልታዊ የሴራ ፖለቲካ አካል ሊሆን እንደሚችል ይገመታል። በተኩስ አቁም ወቅት የተሰሩት አዳዲስ ሚሳኤሎችና ቦምቦችም መኖራቸው ኢራን ለረጅም ጊዜ የሚቆይና በአሜሪካ የጦር ሰፈሮች ላይ ከፍተኛ ጉዳት የሚያደርስ ጦርነት ውስጥ ለመቆየት መዘጋጀቷን ያሳያል። ይህ የጦር መሳሪያ ክምችት ቴህራን አሁንም ቢሆን ሙሉ በሙሉ እጅ እንደማትሰጥና የመቃብር አፋፍ ላይ ሆናም ቢሆን አሰቃቂ አጸፋ እርምጃ እንደምትወስድ ለዓለም ያስተላለፈችው ማስጠንቀቂያ ነው። ይህ የጦር መሳሪያ ዝግጅት የሚያሳየው ኢራን ጦርነቱን ወደ ጎረቤት ሀገራትና ወደ አሜሪካ በማስፋፋት ግጭቱ ቀጠናዊ ሳይሆን ዓለም አቀፋዊ መልክ እንዲይዝ ለማድረግ ያላትን ስውር እቅድ ነው። በእነዚህ አዳዲስ ቦምቦች አማካኝነት እስራኤልና የአረብ ሀገሮችን ሰላም በመንሳት ጦርነቱ ለሁሉም እኩል ዋጋ የሚያስከፍል መሆኑን ለማሳየት የተደረገ ወታደራዊ ዝግጅት ነው። የፓኪስታኑ ድርድር ፍጽሞ ውሸት ነው መባሉም በቀጠናው ያሉ ሀገራት የግል ጥቅማቸውን ለማሳካት ለማስከበርና ጊዜ ለመግዛት የሚጠቀሙበት የዲፕሎማሲ ጨዋታ ውጤት ሊሆን እንደሚችል ይገመታል። ይህ የውሸት ድርድር ወሬ ዓለምን ለማታለልና ኢራን ደግሞ በድብቅ ራሷን ለጦርነት እንድታዘጋጅ እድል ለመስጠት የታቀደ ስልታዊ የማደናገሪያ ዘዴ ሊሆን እንደሚችልም ይነገራል። አሜሪካ በኢራን የንግድ መርከብ ላይ ጥቃት መፈጸሟም የትራምፕ አስተዳደር በሰላማዊ ንግግር ሳይሆን በኃይልና በጉልበት ብቻ ውጤት ለማምጣት ሙሉ በሙሉ መቁረጡን ያሳያል። ይህ ድርጊት በሁለቱ ሀገራት መካከል የነበረውን ጥቂት የመተማመን ጭላንጭል ሙሉ በሙሉ በማጥፋት ወደ ቀጥተኛና ይፋዊና አውዳሚ ወደሚሆን ጦርነት የሚመራውን መንገድ በሩን በሰፊው ከፍቶታል። የሞሳድ ሰርጎ ገቦች በኢራን ስውር ዋሻዎች ውስጥ የጦር መሳሪያዎችና ድሮኖች የት እንደሚገኙ ትክክለኛ መረጃ ማግኘታቸው የኢራንን ትልቁን ወታደራዊ ምስጢር ለጠላት ክፍትና ለአደጋ የተጋለጠ አድርጎታል። ይህ የመረጃ ብልጫ አሜሪካና እስራኤል ጥቃታቸውን ውጤታማ እንዲያደርጉና የኢራንን የመከላከል አቅም ገና ሳይነሳ እንዲያመክኑት ትልቅ ዕድል እንደፈጠረላቸው በሴራ ትንታኔዎች እየተገለጸ ነው። በአሁኑ ወቅት በመካከለኛው ምስራቅ የሚታየው እያንዳንዱ እንቅስቃሴና ንግግር ዓለምን ወደማይታወቅና እጅግ አውዳሚ ወደሆነ ጦርነት እየመራት መሆኑን የሚያሳዩ ምልክቶች በየቦታው ይታያሉ። የአሜሪካ የጦር መርከቦች መንቀሳቀስ፣ የኢራን የሰርጡ መዘጋት እርምጃና የኒውክሌር ስጋቱ ተዳምሮ የቀጠናውን ሰላም በጥቁር ደመና ውስጥ እንዲደበቅና የጥፋት ድባብ እንዲደገስ አድርጎታል። በአጠቃላይ የመካከለኛው ምስራቅ ሁኔታ በባሩድ ክምችት ላይ የተቀመጠ
እሳት ሆኗል። ማንኛውም ትንሽ ስህተት ወይም የተሳሳተ ትዕዛዝ ዓለምን ወደማይመለስ ጥፋትና የአፖካሊፕስ ዘመን ሊከታት ይችላል። የሰው ልጅ ታሪክ በአሁኑ ወቅት በአንድ ትልቅ ፈተና ላይ ወድቋል። ኃያላኑ ሀገራት በያዙት ግትር አቋም ምክንያት በሚሊዮኖች የሚቆጠሩ ሰላማዊ ዜጎች ሕይወት ለአደጋ ተጋልጧል። እናንተስ በዚህ ጉዳይ ምን አስተያየት አላችሁ? እንደተለመደው ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩ እየጠየቅኩኝ መረጃውን በማዘጋጀት ጌራ ነበርኩ። መልካም ጊዜን ተመኘው።